ኢትዮጵያ ያላት ሪሶርስ ምንድነው? ሃይድሮ ወተር ታወር ኦፍ አፍሪካ የምትባል ከሆነ ሃይድሮ ነው። ውሃ ላይ ዲፔንድ ያደረገ ኢነርጂ የምታረግ ከሆነ ያ ላይ ብቻ ቤዝድ ያደረገ ኢትዮጵያ ላለፉት አመታት የመጣንበት መንገድ በቃ ሃይድሮ ፓወር ነው ያለን የሚል ቮልነራብል የሆነ ተጋላጭነታችንን ከፍተኛ ያደረገ ኢነርጂ ስታብሊሽመንት ነው የነበረን። ስለዚህ እንደ ጎበዙ እንቁላል ነጋዴ ዳይቨርሲፋይ እናድርገው። ኢነርጂውን በአንድ ቋት በአንድ ምንጭ ላይ ቤዝ አድርገህ የገነባኸው ኢኮኖሚ አይ ዳይቨርሲፋይ ላድርገውም ስትል አይ ይሄማ ኤክስፔንሲቭ ነው፣ ይሄ ሶላር ኤክስፔንሲቭ ነው፣ ኒውክሌር ኤክስፔንሲቭ ነው፣ ጂኦተርማል ኤክስፔንሲቭ ነው፣ ስለዚህ ዘ ቺፐስት ጊዜ ቢወስድም ሃይድሮ ፓወር ነው ይሉህና በዛ ትወቅሳለህ። አይ በቃ እሺ እንዳላችሁት በቃ በውሃ ያለኝ ውሃ ነው፣ ውሃውን ደግሞ እንትን እያልኩ ልቀጥል ደግሞ ስትል የፈረቃው ሰዓት ምናምን ላይ ደግሞ ስትመጣ ደግሞ በዛም ይወቅሳል። ያለው አማራጭ ለኔ ብዙ የአፍሪካ ሀገራት የፎሬን ዳይሬክት ኢንቨስትመንት መዳረሻ የሆኑ ሀገራትን እንያቸው። የትኛውም ፎሬን ዳይሬክት ኢንቨስተር ወይም ደግሞ ኢንተርናሽናል ኢንቨስተር ወደ አንተ ሀገር መርጦ ሊመጣ የሚችለው አንተ ሀገር ሮ ማቴሪያል ስላለ አይደል። ያንን ሮ ማቴሪያል ፕሮሰስ የሚያደርግበት ኢነርጂ አለ ወይ? እሱን ነው የሚጠይቀው። ሌላውን በሙሉ ማምጣት ይችላል። አንተ ለምሳሌ ለምንድነው ለምሳሌ እነዚህ የቢትኮይንስ ወይም ደግሞ ዳታ ማይኒንግ የሚሰሩ ሰዎች ለምንድነው ኢትዮጵያን እየመረጡ ያሉት? አሁን በአጭር ጊዜ ውስጥ ከዓለም ኦልሬዲ ራንክድ ከሆነ ደረጃ ውስጥ እየገባን ነው። ለምንድነው የመረጡን? ቢኮዝ ዊ ሃቭ ሰስቴናብል ኤንድ ቺፕ ኢነርጂ አለን። ማንኛውም ባለሀብት አንተን ተመራጭ ሲያደርገ ሮ ማቴሪያል አለ ወይ? ሮ ማቴሪያሉን ያመጣዋል። ግን ሮ ማቴሪያሉን ፕሮሰስ አድርጌ ኮንቨርት አድርጌ ፓላታብል ወይም ኮንሱመብል ወደሆነ ፕሮዳክት ለመቀየር ያንን የሚያስችለኝ ኢነርጂ አለ ወይ? ኢነርጂ አለ ወይ ብቻ ብሎ ማያበቃ ኳሊቲ ኮንሲስተንት የሆነ ይሄ ታዳሽ የሆነ በአንሰርቴኒቲስ ያልተሞላ ኢነርጂ አለ ወይ ብሎ ነው ራሱን የሚጠይቀው። ስለዚህ ለኢትዮጵያም ሆነ ለአፍሪካውያን the only way out አሁን ካለንበት ድህነት ለመውጣት ብቸኛው አማራጭ የኢነርጂ ዲማንድህን ሳቲስፋይ ማድረግ ነው። በምን ላይ መሰረት አድርገህ ሪኒዌብል በሆነ ብዬ ነው